በለው ከዚህ ዓለም በሞት መለየቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ሰማይ በለው በባህላዊ ዘፈኖቹ ሁላችንም የምንወደው የምናደንቀው ሰው ነበር። በሕክምና ሲረዳ ቆይቶ በዛሬው ዕለት ህይወቱ አልፏል ተብሏል። እጅግ በጣም ያሳዝናል። ለአድናቂዎቹ፣ ለወዳጆቹ፣ ለቤተሰቦቹ እንደዚሁም ለመላው ኢትዮጵያውያን መጽናናትን እመኛለሁ። እጅግ በጣም ያሳዝናል። ሰሜ ባላገሩ ሰማኝ በለው ከዚህ ዓለም በሞት መለየቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ሰማይ በለው በባህላዊ ዘፈኖቹ። ሰላም ጤና ይስጥልን። ውድና የተከበራችሁ እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በጣም በሚያሳዝን ቪዲዮን ዛሬ መጣሁላችሁ። እንዲሁም ደግሞ ፋሲካ ማለት ነው ራሴ ላይ ወስናለሁ እያለች ነው። እባካችሁ ለፋሲካ ድረሱላት እያሉ ነው። የት ሊሄድ መሄድበት ቦታ አጣው እያለች እያለቀሰች ነው። ላይ ሆና ማለት ነው። ወዴት ልጥፋ እያለች ነው። የሆነ ነገር ገጥሟታል እና በራሴ ላይ ወስናለሁ እያለች ትገኛለች። ስለዚህ ሁላችሁም እባካችሁ ለፋሲካ ድረሱላት ማለት ነው። ብዙዎች በቃ በጣም እያለቀሰች የምታሳዝን ሆናለች። ተዋት ፋሲካን በእናታችሁ እስኪ ትኑሩበት፣ ልጇን ታሳድግ። አንድ ምስኪን ሴት ላይ አትረባረቡ፣ ተዋት እና ራሷ ላይ ሳትወስን ያለችበት ቦታ ድረሱላት እያሉ ይገኛሉ። ፋሲካ ምን እንደገጠማት አናውቅም። እንዲሁም ነፍሱን ይማርና እንግዲህ ሰማኝ በለው በዛሬው ዕለት ህይወቱ አልፋለች። ሰኔ 8 በጣም ያሳዝናል ማለት ነው። የምታውቁት ሙዚቀኛ መቼም ማያውቀው የለም ማለት ነው። በሚያሳዝን ሁኔታ እንግዲህ ህይወቱ አልፏል ማለት ነው። በድንገት ነው የታመመ። መረጃው እንደሚያሳየው ከሆነ ጉርሻ ፔጅ ላይም ብሩክ ኒውስም ዘግበውታል ማለት ነው። እንግዲህ እንደተቀመጠው ከሆነ ባደረበት በድንገተኛ ህመም ወደ ሆስፒታል ሲረዳ ቆይቶ በድንገት ህይወቱ አለፈ። ማለትም ብዙ ታሞ ምናምን አይደለም። በድንገት ትንሽ ታመመ፣ ሆስፒታል ገባ፣ ህይወቱ አለፈ። ነፍሱ በአጸደ ገነት ትረፍ እንላለን ማለት ነው። እግዚአብሔር አምላክ ነፍሱን በአጸደ ገነት ታኑረው። እንዲህ ነው እንግዲህ ሙዚቀኞች፣ አርቲስቶች፣ የተለያዩ ሰዎች ህመማቸው ሳይሰማ ሞታቸው ይሰማል። ምክንያቱም እነሱ በውስጥ እየደበቁ ስለሚታመሙ እውነቱ ስለማይወጣ ማለት ነው። ህመማቸው በውስጥ ነው። በአብዛኛው ከላይ ሲስቁ ነው የሚታየው፣ ከላይ ደስተኛ ሆነው ነው የሚታየው እና በአብዛኛው አርቲስት የተባሉ በአጠቃላይ ህመማቸው ድብቅ ነው። አርቲስት ነፃነትንም አይታችኋል። ውስጡ ግን በጣም በጉበት በሽታ እየታመመ እሱ ግን በቃ ማውራት ሁሉ አፍ ሁሉ እየተሳሰረ በቲቪ እናየው ነበር አይደል? የቤተሰብ ጨዋታ ላይ። ውስጡ ግን በጣም ታሟል፣ በጣም ደክሟል። እንዲሁም አስፋው መሸሻ ማስታወስ ትችላላችሁ። በጣም እየታመመ ሲስቅና እኛን ሲያዝናና ስናየው ሰላም እና በአብዛኛው ሚዲያ ላይ የሚታዩ ሰዎች፣ አርቲስቶች፣ ጋዜጠኞች፣ የተለያዩ ሰዎች፣ ኮሜዲያኖች እላያቸው በጣም ኖርማል ነው የሚመስለው ማለት ነው። ሲጫወቱ ሲስቁ ነው የምናያቸው። ግን የምናጣቸው መቼ እንደሆነ ታውቃላችሁ? አንድ ቀን በድንገት ታመሙ ተብሎ ሆስፒታል ሲገቡ ከዛ በኋላ ከሆስፒታል አይወጡም፣ አይመለሱም። ይሄ ደግሞ የብዙ አርቲስቶች ነው፣ የብዙ ሙዚቀኞች፣ በተለይ ድምፃዊዎች፣ በተለይ በአብዛኛው ታምራት ደስታ፣ ብዙዎቹ አርቲስቶች ራሳቸው ሐኪም ቤት እየሄዱ ሳይመለሱ ነው የሚቀሩት። ዳዊት ጽጌ ሳይሆን ዳዊት ማን ነው እሱም ማለት ነው። ዳዊትም እንደዛው እንግዲህ በእንትን የሄደ ማለት ነው። በድንገት ነው ታሞ የሄደ። ዳዊትም በሰላም በእግራቸው እየነዱም ይሄዳሉ። ግን ከሆስፒታል ምን አይነት መርፌ እንደሚወጓቸው፣ ምን አይነት ማስታገሻ እንደሚሰጧቸው የእውነት አጠራጣሪ ነገር ውስጥ ነው የምንገባው። ምክንያቱም ሰዎቹ አይመለሱም። ይሄ ለሁሉም ሰው ጥያቄ የሆነ ነው። ሆስፒታል ከገቡ በኋላ ታዋቂ ሰዎች የማይመለሱበት ምክንያት ምንድን ነው? ህመማቸው ምንድን ነው? በድብቅ ነው በቃ የሚሞቱት። እውነት ብዙዎቹ በቃ በአጠቃላይ የምናውቃቸው አሁን በተከታታይ ህይወታቸው ያለፈው ሁሉ በድንገት። ይሄ ምንድን ነው? ውስጣቸው ድብቅ ህመም አለ። ማይናገሩት፣ አሞኛል አይሉም፣ አሳክሙን አይሉም፣ ገንዘብ የለንም አይሉም፣ ችግራቸውን አይናገሩም። ሰው ውጫቸውን ብቻ ነው የሚያየው። ከዛ በኋላ ህመሙ እየተባባሰ ሲሄድ እንደዚህ ሐኪም ቤት ሲደርሱ ስለደከመ ከአቅም በላይ ስለሆነ ይህ ህመም ሞቱን እንሰማለን እና ታመመን። ይሄ ነው አርቲስት እንግዲህ ታመመ ሲባል እኛ አልሰማንም፣ ሞተን ግን ሰማን።
አሁንም ኮሜዲያን አሌክስ እንግዲህ በጣም ታሞ በጠና ጸልዩልኝ እያለ ይገኛል። እንዲሁም ህመሙ እንግዲህ የእሪ በሽታ ነው እየተባለ ነው። ግማሹ ደግሞ እሪ አይደለም ካንሰር ነው እያሉ ነው። ብቻ ዝብርቅርቅ ያለ ነገር ነው የተነገረውና እሪ እንደሆነ ነው በአብዛኛው ግን እያሉ ያሉት። እግሩን መቆም እስከሚያይችል ድረስ በጣም በከፍተኛ ህመም ውስጥ እንዳለ ጸሎት አድርጉልኝ እያለ እንዳለ የሚያስተዳድራቸው ልጆች እንዳሉ የእህቱ 3 ልጆች እህቱ በህይወት አልፋ እሱ 3 ልጅ እህቱን እንደሚያሳድግ ልጅ የሌለው ትዳር የሌለው ለቤተሰብ የቆመ በአሁኑ ሰዓት ላይ እንግዲህ እሱም በህመም ላይ እየተሰቃየን ያለ። ስለዚህ እሱም ሞተ ተብሎ ከመስማታችን በፊት እባካችሁ እንርዳው ላለው ማለት ነው። እና ብዙዎች እንደዚህ ነው እየደበቁ ህመማቸው፣ በድንገት ደግሞ ህይወታቸው ሲያልፍ በጣም ያሳዝናል። አለን አለን እያሉ የውሸት መኖር ሲሆን ከባድ ነው። ፍልፍሉንም አይታችኋል እንዴት እንደታመመ ማለት ነው። ፍልፍሉ እንግዲህ እንዳያችሁት ሁላችንም የምናውቀው ነን ማለት ነው። እያየኑ ያደገን ብንልስ እና አሁን በአሁኑ ሰዓት ላይ እንግዲህ ፍልፍሉ ያለበትን አይታችኋል። እግሩ ምናምን ህመም ላይ እንዳለ በጸበልም በሕክምናም ሰው ያው እየተረባረበለት ነው ያለው እና ስለዚህ ይሄ ነገር ከመፈጠሩ በፊት ሁላችሁም ያለባችሁን በሽታ ብትናገሩ ላለው ወንድማችን እንግዲህ ነፍስ በአጸደ ገነት ትረፍ፣ ነፍስ በገነት ትረፍ። እግዚአብሔር አምላክ ለቤተሰብም ለወዳጅ ዘመዶች መጽናናትን ያድልልን። ምክንያቱም አርቲስቶች ሲሞቱ ብዙ ሰው ያዝናል። ብዙ ተከታይ፣ ብዙ የሚወዳቸው፣ ብዙ የሚያደንቃቸው ሰው አለ። አንድ ቤተሰቦች ብቻ አይደሉም ማለት ነው። ለሞላው ቤተሰቦችህም ጓደኞችህም መጽናናትን እንመኛለን። ለፋሲካ ቶላ ግን እባካችሁ ድረሱላት፣ ካለችበት ጭንቀት አውጧት። ምን እንደገጠማት ምን እንደሆነች አይታወቅም። እንደምታዩት በጣም ተረብሻለች። ላይ እያለቀሰች ነው። በራሴ ላይ ወስናለሁ እያለች ነው። መወሰን መብት አይደለም። ብዙ ዳገት ብዙ ነገር ደክመሻል ፋሲካ፣ ብዙ ነገሮችን አልፈሻል። ዛሬ ላይ ግን ይሄን ነገር ባትወስኝ ይላለው ማለት ነው። እና የት ሊሄድ የት ልጥፋ? መሄድበት አጣሁ። መጥፊያስ ወዴት ነው? ብሄድስ ወዴት ነው የሚሄደው? በወጣስ ወዴት ነው የምወጣው? እያለች በቃ በጣም አንጀቴን በልታኛለች ማለት ነው። እና ለፋሲካ ደርሳችሁ እባካችሁ ዱባይ ያላችሁ አረጋጓት። ለአንድ ልጇ ትኑርበት። ምንም ሌላ ዘመድ የላትም፣ ቤተሰብ የላትም። ታሪኳን ስለምታውቁ ማለት ነው። ያላት አንድና አንድ ልጇ ብቻ ነው ያለ። ስለዚህ ለእሷ ሁላችሁም በጸሎት አስቧት፣ አጽናኗት። ያለችበት ካለችበት ነገር ውስጥ እንድትወጣ እርዷት እላለሁ ማለት ነው። እና በጣም ያሳዝናል። እንግዲህ ህይወት እንደዚህ ናት። 10 ሞልታ አታውቅም። አትወስኑ። በራሷ ቀን ትጠራናለች እኮ እና በራሳችሁ ላይ ምንም አይነት እርምጃ አትውሰዱ እላለሁ። ሰላማችሁ ይብዛ። አመሰግናለሁ።